እንኳን ወደ ኤዱኬሽን ትምህርት በቤቴ የቴሌግራም ቻናል በሰላም መጣችሁ። በዚህ ቻናል ላይ ትምህርት ብቻ ሳይሆን ሲኩዌንስን የጠበቀ በእያንዳንዱ ምዕራፍ ላይ ፈተናም እንፈተንበታለን። ከክላስ ውስጥ ከምትማሩት በተሻለ እናብራራዋለን። አብራርተንም ደግሞ ያልገባችሁን ጥያቄ ብትጠይቁ በዛውም እንመልሳለን ማለት ነው። በየ15 ወይም ደግሞ በየ20 ቀን 25 ጥያቄ ወይም 20 ጥያቄ ልክ ሸርፕ እንደ ኢንትራንስ ሂደት ያለበትን ጥያቄ በእያንዳንዱ ፖርሽን እንፈተንበታለን። ይህን ቻናል በመቀላቀላችሁ ታተርፋላችሁ እንጂ አትጎዱበትም። እናንተ ክላስ ላይ ስትማሩ አስተማሪው ሲያስተምር ሀሳባችሁ ሌላ ቦታ ሆኖ አስተማሪው ካለፈ በኋላ ወደ ኋላ ባክ ላድርገው ማለት አይቻልም። ቪዲዮ ላይ ግን ስትማሩ በተለይም ቴሌግራም ቪዲዮዎች ላይ ምንም እናንተን የሚያሳስታችሁ ነገር ስላሌለ ዩቱብ ላይ ብትገቡ ግን ከስር ሌላ እናንተ የሚያማልል ሌላም ስላለ ምንም ነገር ሳትጠቀም የመውጣት እድላችሁ የሰፋ ነው። ስለዚህ በዚህ ዩቱብ ቴሌግራም ቻናል ላይ የምትጠቀሙት ጥራት ያላቸው ቪዲዮዎችን ከነ ማብራሪያቸው ሰርቼ እለቅላችኋለሁ። ለጓደኞቻችሁ እያሳለፋችሁ በጣም ርካሽ በሆነ ዋጋ ነው ማቀርብላችሁ። ጥያቄ አስተያየት ካላችሁ ደግሞ በኮሜንት ሴክሽን ላይ እያሳወቃችሁኝ ዛሬ እንጀምራለን ማለት ነው። ይህ የ10ኛ ክፍል በአዲሱ ካሪኩለም የተዘጋጀው የሂሳብ መጽሐፍ ነው። ማቴማቲክስ ይባላል። መጀመሪያ ማቲስ ወይም ማቴማቲክስ ማለት ምንድን ነው? ራሱስ ባዮሎጂ የምንል ስቴዲ አባውት ሊቪንግ ቲንግ እንደ ነን ሊቪንግ ቲንግ ነው አይደል? ለምሳሌ እንበልና ኬሚስትሪ ስቴዲ አባውት ኬሚካል ሪአክሽን፣ ፊዚክስ በዛው ልክ አለ ማለት ነው። ማቲስ ምንድን ነው? ማቲስ በአጭር ቋንቋ እንደኔ እንደገባኝ እኔ እንደምገልጽላችሁ ኢት ኢዝ አ ላንጉዌጅ ኦፍ ሳይንስ። ኢት ኢዝ እቺን ያዙልኝ በቃ ኤ ላንጉዌጅ ኦፍ ሳይንስ ነው። ሳይንስ ላንጉዌጅ ኦፍ ሳይንስ የሳይንስ ቋንቋ ነው። ጀስት ላይክ ሲቪክ፣ ኬሚስትሪ፣ ፊዚክስ፣ ባዮሎጂ ሌላ ነገሮች በእንግሊዝኛ እንደመብራር ሁሉ ሳይንስ የሚገለጸው ሳይንስ የሚብራራው በማቲስ ላንጉዌጅ ነው ማለት ነው። ኢት ስቴዲ አባውት ኳንቲቲ፣ ስለ መጠን ነው የሚያጠናው። ኤቭሪቲንግ ኒድ ኳንቲቲ፣ ሁሉም ነገር ደግሞ ኳንቲቲ ይፈልጋል። ኢትስ ስቴዲ አባውት ኢት ኢዝ አ ላንጉዌጅ ኦፍ ሳይንስ ኖት ኦንሊ ናቹራል ሳይንስ በት ኦልሶ የሶሻል ሳይንስ፣ የሶሻል ሳይንስም ቋንቋ ነው ማለት ነው ማቲስ። ለዛም ነው ሶሻልም ውስጥ ይገባል ናቹራል ውስጥ ይገባል። ብዙ ጊዜ ተማሪዎች ሶሻል ይገባሉ ማቲስን ጠልተው ማለት ነው። ግን ሊሆን አይችልም። እንዲሁም ሶሻል ውስጥ በጣም አለ አካውንታንቲስ፣ ማኔጅመንቲንግ ማቲስ ነው። ሰው ይሄኛውን መቼም ሊለቀን የማይችልን ሳብጀክት በትክክል ልንረዳ ከፈለግ ነው ዛሬ ከ10ኛ ክፍል ጀምረን መረዳት እንችላለን። ከስር ብዙ ነገር ቢያመልጠንም እንኳን የ10ኛ ክፍል ሂሳብ ምን ይዘዋል እስቲ ቼክ እናድርገው። የ10ኛ ክፍል ማቴማቲክስ ያዛቸውን ኮንተንቶች እንያቸው። ከዚህ ነው የምንጀምረው። እንግዲህ ዩኒት 1 ሪሌሽን ኤንድ ፈንክሽን። በዛ ውስጥ ሪሌሽን እናያለን፣ ስለ ፈንክሽን እናያለን፣ ስለ አፕሊኬሽን ኦፍ ፈንክሽን ኤንድ ሪሌሽን እናያለን። ፖሊኖሚያል ፈንክሽን አለ፣ ዲፊኒሽኑ አለ፣ ኦፕሬሽኖች አሉ፣ ፕላስ፣ መደመር፣ መቀነስ ምናምን የሚባሉት ቴረሞች አሉ፣ የሰው አይዲያ ማለት ነው። ዜሮ ፖሊኖሚያል የሚባል አለ፣ ግራፎች አሉ ደግሞ በዛው ይሄን እናያለን። ዩኒት 3 ላይ ደግሞ ኤክስፖኔንሻል ኤንድ ሎጋሪዝሚክ አለ። ኤክስፖኔንሻል ሎጋሪዝሚክ። ዩኒት 4 ደግሞ ዩኒት 4 ትሪጎኖሜትሪክ ፈንክሽን አለ፣ ሰርክል አለ፣ ሶሊድ ፊገር አለ፣ ኮኦርዲኔት ጂኦሜትሪ መጨረሻ አለ ማለት ነው። ይሄን ነው የምናየው 10ኛ ክላስ። ምናልባት እናንተ ፐርፌክት ከሆናችሁ ትምህርቱ ለእናንተ እንዲመጣላችሁ በቃ እኔ ከዚህ በኋላ የማቲስ ሰው መሆን አለብኝ ማቲስ እንዲገባኝ ካላችሁኝ ሁሌ የምሰጣችሁን ኤክሰርሳይዝ እየሞከራችሁ በውስጥ እየላካችሁልኝ እኔ እያረምኩኝ ስንቀጥል ጎበዝ የመሆን ቻንሳችሁ የሰፋ ነው ማለት ነው። ሪሌሽን ብለን እንጀምራለን። ዩኒት 1 ሪሌሽን። የዛሬው ርዕሳችን ስለ ሪሌሽን ነው። ከ10 ደቂቃ አላበዛም። ሁሉም ቪዲዮ ስሰራ እስከ 10 ደቂቃ ነው የምሰራው። የመጀመሪያ ዩኒታችን ሪሌሽን ሲጀምር ሪሌሽን ቆይ በእናንተ አይዲያ ምን ማለት ነው? ሪሌሽን ማለት የሆነ ጥምርታ ያለው ነገር ነው። ጥምርታ ያለው ሪሌሽን ዝምድና አላቸው እንላለን። ሰው ከሰው ሪሌሽን አለው። አጎቴ ነው፣ ሀያቴ ነው፣
አንዱ ከአንዱ ደግሞ ሪሌሽን አለው። ባልና ሚስት ናቸው፣ ወንድማሞች ናቸው ይባላል። ልክ በማቲስ ዓለም ደግሞ ቁጥሮች ዓለም ስናመጣ በዚህ ዓለም ውስጥ ስንኖር ሁሉም ነገራቶች ሪሌሽን አላቸው። ሪሌሽን ቁርኝት ማለት ነው። ለምሳሌ እናንተ የምትማሩት 10ኛ ክላስ ነው። 10ኛ ምን? 10ኛ ኤ፣ 10ኛ ቢ፣ 10ኛ ሲ፣ ዲ። ይሄ ሪሌሽን አለው። 10ኛ ኤ፣ 10ኛ ቢ፣ 10ኛ ሲ፣ 10 ኤ ዲ፣ 10 ኤ ቢ ያስቀምጣል። ይሄ ሪሌሽን እንደዚህ ነው። ሪሌሽን 10 ቢ ላለው 10 ሲ ላለው እናንተና ክፍሉ ምን አላችሁ ማለት ነው? ቁርኝት አላችሁ ማለት ነው። ለምጣ ዘንድሮ ለምሳሌ በማቲስ አንድ ተማሪ በማቲስ 100 አምጥቷል። ማቲስ 100፣ ኬሚስትሪ 90፣ ፊዚክስ 80። ይሁት ማቲስ እና 100 ሪሌሽን አላቸው። ኬሚስትሪ እና 90 ሪሌሽን አላቸው። ፊዚክስ እና 80 ሪሌሽን አላቸው፣ ቁርኝት አላቸው። ይህን ሪሌሽን ብለን እንጠራዋለን። ዲፊኒሽን እናመጣለታለን። ኤኒ ሴት ኦርደር ፔር፣ ማንኛውም በኦርደር ፔር የተቀመጠ ነገር በሙሉ ካለ ሪሌሽን ብለን እንጠራዋለን። በሴት ኦርደር ፎርም የተቀመጠ በቃ ማንኛውም ሪሌሽን ኢንትሮዳክሽን ፓርቱን እስቲ እያንዳንዱ ነገር ያየን ስለምንሄድ ለእናንተም የተሻለ ነው። ኢን ኦርደር ቱ ኮንቲኒው አወር ስቴዲ ኦፍ ፈንክሽን ዊ ኢንትሮዲውስ ስለ ፈንክሽን ስቴዲ ከማጥናታችን በፊት ዊ ኢንትሮዲውስ ዘ ሞር ጀነራል አይዲያ ኦፍ ሪሌሽን፣ ስለ ሪሌሽን ሞር አይዲያ የበለጠ ጀነራል አይዲያን እናስተዋውቃለን ላል ስለ ሪሌሽን ፈንክሽን ከመማራችን በፊት ኢት ኔም ሰጀስት ዘ ኮንሰፕት ኦፍ ሪሌሽን ኢዝ ፋሚሊያር ነው። ከኛ ጋር ሪሌሽን ማለት ፋሚሊያር ነው። ማለትም በየቀኑ ዛሬ ለምሳሌ የዋጋ ግሽበት ስናይ ሽንኩርት 180 ብር ውለዋል። ሽንኩርትና 180 ሪሌሽን አላቸው። በቆሎ 75 ብር ውለዋል። ለምሳሌ ነው ያልኳቸው ያለሁት። ስንዴ 80 ብር ውለዋል። ምን አላቸው? ስንዴ እና 80 ብር ሪሌሽን አላቸው። ከኛ ፋሚሊያር ነው የሪሌሽን የሚባለው ነገር። ኢን አወር ዴይሊ ላይፍ በአሁን ሰዓት በህይወታችን ላይ በአሁን ሰዓት ባለንበት በነባራዊ ሁኔታችን ላይ ኢት ኔም ዊ ካምስ አክሮስ ሜኒ ፓተርንስ ኦፍ ካራክተር ሪሌሽንን ካራክተር የሚያንጸባርቅ ብዙ ነገራቶችን ማግኘት እንችላለን። ዊዝ ብራዘርስ ኤንድ ሲስተር፣ ለምሳሌ ማዘር እንደ ዳውተር፣ ፋዘር እንደ ሶን፣ ቲቸር እንደ ስቱደንት። ይሄ ሪሌሽን ብለን እንጠራዋለን። ኢን ማቴማቲክስ ኦልሶ በሂሳብ ቋንቋ ደግሞ ዊ ካም አክሮስ ሜኒ ሪሌሽን ሰች አስ ኤም ኢዝ ግሬተር ዛን ኤን፣ ሁለት ይበልጣል ከሶስት ያንሳል ከሶስት፣ ሶስት እኩል ይሆናል ከሶስት። ይሄ ሁሉ ምን ይባላል? ግንኙነት አላቸው። ሪሌሽን የሚባለው ነው ማለት ነው። ዘ ላይን ኤን ኢዝ ፐርፔንዲኩላር ቱ ላይን ኤም፣ ይሄም ሪሌሽን ነው። በቃ በአጠቃላይ ማንኛውም ቁርኝት ያለው ነገር ምን ተብሎ ይጠራል? ሪሌሽን ይባላል። The concept of relation is established in mathematical form. The word function is introduced by Leibniz in 7th century. በዚህ ሰዓት ነው በ17ኛው ሴንተሪ ላይ ነው ኢንትሮዲውስ የተደረገው ፈንክሽን የሚባለው ጽንሰ ሀሳብ ማለት ነው። የዛሬ ስንት ዓመት ማለት አሁን 21ኛ ክፍለ ዘመን ያለ ነው። ወደ 400 ዓመት አካባቢ ወደ ኋላ ሄደን ከዛ በፊት የነበሩት ሞደርን ማቲስ ሳይኖር በፊት ስለ ጂኦሜትሪ የተለያየ ነገር ነበር። አሁን ስለ ፈንክሽን ግን ጽንሰ ሀሳብ ኢንትሮዲውስ የተደረገው በ17ኛው ክፍለ ዘመን ነው ማለት ነው።